እንደሚችሉ እያለ እና እባክሽን ሩታዬ እሺ ጋጣ ወጥ ነገር እንደሚሰራ እኮ እናውቃለን። ሲቀጥል ደግሞ ትላንትና አብርሃም እኔን ነው መጀመሪያ ትቶኝ የሄደው። እኔን ትቶኝ እኮ ነው ከሌላ ሰው ጋር የሆነው አይደለ? እንደ መጀመሪያው እንደ እውነቱ ማለት ነው። ሲቀጥል ደግሞ እኔን ትቶኝ ከዛም በኋላ ሩታን ትቷት እኔን ምንም ንጹህ ነኝ እኮ ንጹህ የንኩ ሴት ነኝ። ምንም አልሆንኩም። ትቶኝ ቢሄድም ችግር የለውም። ግን ሩታን ትቷት ሄዶ ድጋሚ ደግሞ ሩታን ትቷት ሄደ። ለምን? ልጅ ወልዳለች። ልጅ ወልዳ ትቷት የሄደን ወንድ ከአንቺ ጋር ሆኖ ነገ ትቶኛ ሄድም ብሎ ማሰብ እንዴት ነው የምታስቢው? ነገ አንቺንም ትቶሽ ይሄዳል እኮ ገባሽ አይደል? አንቺ እንደፈለግሽው ትቶሽ ይሄዳል። አንቺ እያሰብኩኝ አይደለም። ግን የአብርሃምን በጣም ጋጣወጥነትን እየተናገርኩ ነው። በጣም ጋጣወጥ። ሲቀጥል ደግሞ አብርሃም ይዋ ነው። አብርሃም ምንም ጥፋት አላጠፋም። እንደዚህ ነው የምትሉ ሰዎች አብርሃምን ግን ጠንቀቃችሁ ታውቁታላችሁ። ከኔ በላይ ማንም ሰው አያውቀውም አብርሃምን፣ ማንም ሰው ማለት ነው። ሄርሜላ ምትሆን ዛሬ ናት የመጣችው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ያው ሄርሜላ ማስጠንቀቂያ ተሰጥቷታል። ሩታዬ ደግሞ ያው ህይወት ይቀጥላል። አንዱ ምን አባቱ ብሎ ሲሄድ አንዱ ምን አባቴ ሊሆንልሽ ብሎ ይመጣል እና እንግዲህ ደስታ ሩታዬ ላይ ተስፋ ባለማቁረጡ ሽማግሌ ሊኮ መጀመሪያ የእሷን ፍቃድ ጠይቆ ከዛን ቀጥሎ ወደ ቤተሰቦቿ ሊሄድ ወስኗል። ሩታም ደግሞ እሺ በቃ አንድ ሳምንት ብቻ ላስብና ከዛም በኋላ ወደ ቤተሰብ ታልፋላችሁ በማለት እሷ ተቀብላለች። እሷ ከተቀበለች ደግሞ ቤተሰብ እምቢ የሚለው ምንም አይነት እንትን የለምና የሩታ ቤተሰቦች ያው መጀመሪያም ደስታን ይወዱታል፣ ያከብሩታል፣ ይፈልጉታል። ሩታ ሰላም እንድትሆንና ሩታ ደስተኛ እንድትሆን ስለሚፈልጉ ደስታን ይቀበላሉ ብዬ ተስፋ አደርጋለሁኝ። ሩታዬም ደግሞ ተቀብለዋለች። ሩታዬ እንግዲህ ያው አንቺም አብርሃም ጠግቦ ሲሄድ ህይወትሽ ይቀጥላል፣ ከደስታ ጋር ደስተኛ ሆነሽ ኑሪ እልሻለሁ እና እንኳን ደስ አለሽ። ደስታ ደግሞ በርታ፣ ጎበዝ ነህ። ተስፋ ባለማቁረጥ ነው ሩታን የራስህን ለማድረግ እየጣርክ ያለህ። ምክንያቱም ሩታ ከአብርሽ ውጪ ብላ አትፈልግም ነበረ። እንግዲህ ዛሬ ለዚህ ቀን በቅተዋል። ሩታዬም ደግሞ ያው እንግዲህ መልሷን እናያለን። አብርሃም ደግሞ ከሄርሜላ ጋር እንደዚህ እየሆነ አብርሽ ነገ ዛሬ ይመጣል ብላ ጠብቃ ተስፋ አድርጋ መቼም ደስታን ትመልሰዋለች ብዬ አላስብም። ሩታዬ እንግዲህ አኬሪ ደስታ አሁን አንቺ የሚፈልግሽ ከሆነ ቶሎ ብሎ ወደ ቤተሰቦችሽ ቅድሚያ ወደ ቤተሰቦችሽ ሽማግሌ ይልክና አንቺም ደግሞ ከአብርሃም ተስፋ ቆርጥሽ የራስሽን ህይወት ለመኖር ወስንሽ ልብሽን አሳምነሽ ነው ደስታን መቀበል ያለብሽ። አሁን ደስታን ስትቀበይና ደስታ ጋራ ደስተኛ ሆነሽ መኖር ስትጀምሪ አብርሃም መጥቶ እንደሚጨቃጨቅሽ ያው ግልጽ ነው። ስለዚህ መጀመሪያ ራስሽን አሳምኚ። አብርሽ ተመልሶ ቢመጣም እኔ ወደ እሱ አልመለስም፣ የራሴን ህይወት የራሴን ላይፍ ነው መኖር የሚፈልገው የምለውን ነገር መጀመሪያ ራስሽን አድምጪ፣ ልብሽን አድምጪ፣ በደንብ አስቢ ብቻሽ ቁጭ ብለሽ ከዛም በኋላ ደስታን እሺ ብለሽ መቀበልም ወደ ቤተሰብ የመላክ ውሳኔን ትደርሻለሽ ማለት ነው። እና በጣም ጥንቃቄ አድርጊ። አንድ ሰው ሁል ጊዜ መሰበር የለበትም። ጥንቃቄ አድርጊ፣ ደስታም እንዳይጎዳሽ። ያው ልብሽን በደንብ አድምጤሽ ደስታ ምን ያክል ግልጸኛ ነው፣ ምን ያክል አንቺን ለማንከባከብና የተሰበረ ልብሽን ሊጠግን የመጣ ሰው ነው የሚለውን ነገር በደንብ አድርግሽ አስቢበት። ነፂ እንግዲህ ሄርሜላን በኋላ እንዳትሰበሪ እንዳይጎዳሽ አንቺ ከፈለግሽ ይጉዳሽ፣ ግን አብርሽን ከኔ በላይ የሚያውቀው የለም። አብርሽ በጣም ተንኮለኛ ነው። አብርሽ ያህዋ ነው። አብርሽ ምስኪን ነው ይላሉ ተመልካቾቹ። አንገት ደፊ ሀገር አጥፊ ነው እና እንደ አብርሽ ተንኮለኛና እንደ አብርሽ በጣም ጨካኝ እንኳን የለም። እኔን ጥሎኝ ሄዶ ወደ ሩታ ሄዳ
ሩታ ደግሞ ልክ ልጅ ስትወልዶ ጥሏት ወደ ሌላ ሴት ወደ ሄርሜላ ሄዷል። እና አብርሽ ሴቶቹን መቀያየር እንጂ ሴቶቹን አክብሮና አዝኖ መኖር አይችልም። አብርሽ ጨካኝ ነው፣ የህዋ አይደለም፣ ምስኪን አይደለም። እንደ አብርሽ ክፉ ሰው የለም። አብርሽን ደግሞ ከኔ በላይ የሚታወቅ ሴት የለችም ትለናለች ነፂ። ነፂ እንግዲህ ሄርሜላ ይመቸኛል ይጉዳኝ ብላ ካለች ይትጎዳ ማለቴ እኔ ማንኛውም ሴት ልጅ ያለው ባል ወይም ደግሞ ልጅ ያለው ወንድ ሚስት ያለችው ወንድ ላይ ተንጠልጠሉ ብዬ አልመክርም። እና አንቺም ልክ ነሽ። አብርሽ ከዚህ በፊት ፍቅረኛዬ ነው ብልሽ መትሽ የሆነ ሰሞን ተለቃቅሰሻል። አልፈልግም ብሎ ተለቃቅሰሽም ቢሆን ሄደሻል። ኦልሬዲ ምን ማድረግ ስለማትች ሩታዬ ደግሞ እንግዲህ ወዳው ፈቅዳው አፍቅራው ነበረ ያገበችው። እኛም ደግሞ ከአንቺ በፊት የምናውቀው ፍቅርን እንጂ አንቺን አልነበረም። አንቺ ግን የአብርሽ መጀመሪያ ፍቅረኛ እኔ ነኝ ብለሽ አልቅሰሽ ነበረ ነፂ ማለት ነው። እኛ ፍቅርን ነበር የምናውቀው። ከፍቅር ስለያዩ ወደ ሩታ እንደተመለሰ ነው የምናውቀው እንጂ ሁን እንግዲህ ያው ሶሻል ሚዲያ ሁሉም ህይወት ሶሻል ሚዲያ ይወጣል ማለት አይደለም። ያንቺና የአብርሽ ላይፍ ያው ከሶሻል ሚዲያ ጀርባ ያለ እውነት ሊሆን ይችላል። እሱን አናውቅም። ያም ሆኖ ይሄ እንግዲህ ለሄርሜላ ያው ያወራሻት መልእክት አሪፍ ነው። እኔም ብያለሁ ሄርሜላ ነገ እንዳትጎዳ ሩታ ዛሬ ላይ እንደዚህ ተጎታ አልቅሳ እናት ሆና እንኳን ሊያዝንላት ያልቻለ አብርሽ ነገ ላንቺ እንዴት ሊያዝንልሽ ይችላል በሚለው ነው። እና አንድ ሴት እኔ ተጎድቻለሁ ሰምትጎዳ አለማለቷ አሪፍ ነው። ነፂ አንቺ ለሄርሜላ ያስተላለፍሽው መልእክት እሷ ከልቧ ከሰማች አሪፍ ነው። ሄርሜላ ግን ስመስለኝ አብርሽን ይጎዳሻል፣ አብርሽ እንደዚህ ያርግሻል፣ ከአብርሽ ተለያየ የሚለውንም ነገር ምክርም ሆኖ ምንም አይነት ወሬ የሚሰማ አይመስለኝም። ምክንያቱም አዲስ ፍቅርና ሀፍላ ፍቅር ላይ ናት ያለችው። ሀፍላ ፍቅር ላይ ደግሞ ሁሉም እንደ አዲስ ኖሩ። አብርሽ እኮ ሩታንም እኮ እንዴት አርጎ እንደሚያንከባክባት እኮ አይተናል። እግሯን አጥበዋል ይሄን አክል ደረጃ። ከዛ ግን ዛሬ ላይ ጥሏታል።